እጅግ በአይነቱ ለየት ያለ ደስታ ዛሬ በሄሉዬ ህይወት ተፈጥሯል። ፈጣሪ ይመስገን። ፈጣሪ ያለው ምንም አይቀርም በህይወታችን እና ዛሬ እኔ እንጃ እኔ ደስታዬን መቆጣጠር አልቻልኩም። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? ሰላማችሁ ይብዛ። ውድ የሄሉዬ ቤተሰቦች፣ የሄሉዬ እህቶች፣ የሄሉዬ ወዳጆች ማለት ነው። የሄሉ ሀዘን የሚያሳዝናችሁ፣ የሄሉ ደስታ የሚያስደስታችሁ እንቁ የሆናችሁ የሄሉዬ እህቶች እንዳላችሁ ያውቃለሁ እና እንኳን ደስ ያላችሁ ማለት እፈልጋለሁ። ምክንያቱም ይሄም የእናንተ ምኞት ነበረ ከልባችሁ በቃ ሁሌም ናቲ ናቲ ሁሌም ነበር የምትሉት። ይኸው ምኞታችሁ ተሳካ። ፈጣሪ ይመስገን። የተሳለም እኮ አለ እውነት ሄሉና ናቲ አንድ እንዲሆኑ ማለት ነው። እና ብቻ ስለታችሁም ምኞታችሁም ሰምሯል ብዬ ነው የማስበው። እግዚአብሔር ይመስገን ስለ ሁሉም ነገር። ሄሉ የኔ ቀበጥ፣ የኔ ውድ፣ የኔ እናት፣ የኔ ማር፣ ግራ ገባት እኮ እኔን ግራ ይግባኝ። የኔ ውድ ነገር የምታረገው የምትይዘው ነው የጠፋባትና የዋህ ምን ይሆናል? እውነት የዋህ ሰዎች አውቃለሁ ብዙ ጊዜ ይበደላሉ፣ ብዙ ጊዜ ጉዳት ይደርስባቸዋል። ግን መጨረሻቸው እነሱ ናቸው አሸናፊ የሚሆኑት። በነገሮች ድል አድርገው የሚነሱት እነሱ ናቸውና ሄሉዬ በየዋህነቷ ሁሉም እየገቡ እንደፈለገ ቢያደርጓትም ግን ደግሞ የዋህነቷ የሆነ ቀን ላይ ያነሳታል ማለት ነው። አሁን ላይ ነው እንደውም እንደዚህ ሚዲያ ላይ ርቃብን ግራ ያጋባችን የነበረ። ደግሞ ለካ ታማ ነበር። የኔ እናት ፈጣሪ ማርሽ፣ አይዞሽ ሄሉዬ። እኔ እንኳን አሟታል ብዬ እንኳን አልጠበቅኩም ማለት በቃ ሚዲያው ስለደበራ ስላስጠላት እንደገና ያለችበት ሁኔታም ጥሩ እንዳልሆነ ሁላችንም እናውቃለንና እንደዛ ነበር ሀሳቤ እንጂ እውነት ታማለች ብዬ በፍጹም አላሰብኩም ነበረ። ግን እኔ እናት ስለፍስፍስ አለች እኮ እና ቤተሰብ እንኳን ደስ ያላችሁ። ያው ናቲ ኢትዮጵያ ገብቷል። አንድ መዝሙር እወደዋለሁ፣ ያው የንሳ መዝሙር ነው እና ምንድን ነው መሰላችሁ? አንተ ያልከው ይሁን ብዬ ሁሉን ትቸዋለሁ የሚል አለ ማለት ነው። እና እጅግ በጣም በቃ ሙቼ ነው የምወደው ማለት እውነት ስለሆነ የሰው ልጅ ምንም ያክል ርቀት ቢጓዝም በራሱ አንድ መፍትሄ እንደማያመጣ ስለማቀና የሚሆነው ነገር በሙሉ በህይወታችን ፈጣሪ የፈቀደው ነው። ሄሉም እንደዚህ የምትፈተነው እውነት በቃ በፈተና ሊያጸናት ነገሮችን እንዴት ማለፍ እንዳለባት ሊያስተምራት ነው። እንደዚህ በየጊዜው ለዛውም ደግሞ ከባድ በሆነው በልብ ስብራት የሚፈትናት የነበረውና ፈጣሪ የተመሰገነ ይሁን። ዛሬ እጅግ በጣም የምትወደው እጅግ በጣም የምታፈቅረው ሰው መጥቶላታል። በዚህ ሰዓት ደግሞ ማለት ነው እንኳን አይደለም የምትወዱት ሰው የምታፈቅሩት ሰው ቤተሰብ ኖርማል ሰው እንኳን ያስፈልጋቸዋል። በተለይ ልባችሁ በተሰበረ ሰዓት ሰው ያስፈልጋቸዋል። እና በዚህ ሰዓት እናቴ መገኘት ማለት ለእኔ ታምር ሆኖብኛል ማለት ነው። ነገ ምን ይፈጠራል ምን ይሆናል የሚለውን ፈጣሪ ብቻ ነው የሚያውቀው። እውነት የዛሬውን ቪዲዮ የተራሱ በቃ ሁሉንም ነገር ለፈጣሪ ከመተው ውጭ ምንም አማራጭ የለም። ነገ ምን እንደሚፈጠር አናውቅም። ግን ዋናው የዛሬ ደስታ ነው። የዛሬን ተደሰቱ ይላል ማለት ነው። እና ሄሉዬ እውነት ለመናገር ቤተሰብ እኔ ዩቲዩብ ላይ በጣም ብዙ ሰዎችን አውቃለሁ። በጣም ብዙ ሰዎች ይጣላሉ፣ ይታረቃሉ ምናምን ብቻ በህይወታቸው ብዙ ነገር የሚፈጠርባቸው ሰዎች አሉ። ግን እግዚአብሔርን ነው የምላችሁ በቃ ሁሉ ነገሯ ህይወቷ በፍቅር ዙሪያ ያለው ነገር እጅግ በጣም የምታሳዝነው ሄሉ ነች። ምክንያቱም በቃ በህይወቷ ብዙ ጊዜ ነው የምትፈተነው። ብዙ ነገሮችን ረዥም ርቀት ትሄዳለች። ይሆንልኛል ይሳካልኝ ብላ ትጀምራለች። ግን መሀል ላይ የሆነ የሚያፈርስባት ነገር አለ። እግዚአብሔርን እኔ እንጃ አንዳንዴ እንደውም የሆነ ጊዜ ላይ በቃ ጸበል መሄድ አለብሽ ወይም ደግሞ በሱባኤ ጠይቀሽ ነው ከዚህ በኋላ ወንድ መቅረብ አለብሽ እያልናት ነበረ ማለት ነው። እና ያ ነገር በአንድ ሴት ልጅ ላይ በተደጋጋሚ እንደዚህ አይነት ነገር ሲፈጠር እጅግ በጣም ነው የሚያመው ማለት ነው። እና እጅግ በጣም የምታሳዝን ልጅ ነች ሄሉ። ግን ያ ሁሉም አልፏል፣ እግዚአብሔር ይመስገን። ሁሉም ነገር ለበጎ ነው። እና ከናቲ ጋር ምንም የሚፈጠር ምንም፣ ዋናው ነገር መምጣቱ ነው። እንኳን ሰላም መጣህ ናቲ። እኔ እንጃ ለሱ ራሱ ቃላት የለኝም ምን ማለት እንዳለብኝ። እኔ ራሱ ግራ ገባኝ። እግዚአብሔርን ነው የምላችሁ። ደስታዬ በጣም ወደር አጣ። በጣም ነው ወደር ያጣው እግዚአብሔርን። ሄሉ መደሰት የሚገባህ ልጅ ናት ማለት ያሳለፈቻቸው ህይወቶች በጣም ከባዶች ናቸው። በተለይ በፍቅር ዙሪያ ምናምን የገጠሟት ነገሮች ከባድ ናቸው። የልብ ስብራት እኔ
እንኳን ለምወደው ሰው እኔ ለጠላቴ እንኳን አልመኘውም። እግዚአብሔርን በጣም ከባድ ነው ህመሙ ከባድ ስለሆነና እንደዚህ ሚዲያ ላይ የጠፋችበትም በሰላም አይደለም። በቃ ከደረሰባት ነገር ሁሉ ነገር ደበራት፣ ከፋት፣ ልቧ ተሰበረ እና እኔ ይቅርታ ቤተሰብ እውነት ስሜቴን መቆጣጠር አልቻልኩም። እንደ ሴት ሆናችሁ ስታስቡት እውነት እንዳንድ እንደምትወዷት ሳይሆን በእሷ ህይወት የደረሰው ነገር እንደ ሴት በእኔ ነገር በእኔ ቢሆንስ ይሄ ነገር ብላችሁ ስታስቡ ህመሙ በጣም ነው የሚከብደው፣ ያማል። በቃ ልባችሁ ሰርጾ ነው የሚገባው ህመሙና እና እውነተኛ ፍቅር ምንም ቢፈተንም መጨረሻ ላይ የዋሆች አሸናፊ እንደሆኑ እውነተኛ ፍቅርም ያሸንፋል ማለት ነው። የኛ ጸሎት የኛ ምኞት ሁሌም ከናቴ ጋር እንድትሆን ነበረ። እንግዲህ ፈጣሪ ደግሞ ህይወታቸውን ይቀይርላቸው። ሳናስበው ብድግ አድርጎ እንዳመጣው ፈጣሪ ሳይታሰብ ደግሞ ሄሉና ከሱ ላይ የሆነ ነገር ይፍጠር ፈጣሪ ነው የምለው። ናትዬ ሄሉ ቀበጤ ሄሉ ሸበላ እውነት እግዚአብሔር ስጥ አንተ ራሱ ማለት ነው። እኔ እንጃ እኔ ለናቲ ቃል የለኝም ማለት በቃ ለማንም አልተናገረም። ድንገት ነው ድርስ ያለው። ያው ውጭ ሀገር ሄደ ሰው መመለሻው ረዥም አይደለ እንደዚህ በቃ ሄዳለሁ ሲል አይሳካለትም ምናምን እና እኔ እንደዚህ በቅርቡ ኧረ በፍጹም አላሰብኩም። ብቻ ለሄሉዬ ሲል ነው እውነት ለሄሉ ሲል ነው ይሄ የተበደለችበትን ልቧ የተሰበረውን ምናልባት ፈጣሪ ሊክሳት ሊሆን ይችላል። ይሄ እናቴን ያመጣው ማለት ነው። እና እኔ ምን ማለት እንዳለብኝ ግራ ነው የገባኝ። እግዚአብሔርን ቤተሰብ በጣም ደስ ብሎኛል። በዛ ላይ ደግሞ ያው ደስታ ብቻ አይደለም እመቤቴን እኔ አሁን ያስለቀሰኝ ደስታ ብቻ አይደለም። በቃ የነበረው ነገር የሚፈጠርባት ነገር እኔ ሄሉን ካወኳት ጀምሮ በቃ ይሄ ፍቅር ናቲ ከሄደ ጀምሮ የምጀምራቸው ነገሮች ልክ አይደሉም። ኖርማል ህይወት አይደለም እያሳለፈች የነበረው እና እሱ ተሰማኝ። እመቤቴን በጣም ነው ልቤን የሚሰብረው እሱን ሳስበው። ሰውን ስትቀርብ በንጹህ ልቧ ነው፣ ማንንም መጉዳት አትፈልግም። እውነት ንጹህ ሴት ነች በጣም ግን እንደ ንጽህናው አይደለችም። ሁሌም ነው ስብራት የሚደርስባት እና ብቻ ስለ ሁሉም ነገር ፈጣሪ የተመሰገነ እና ሄሉዬ ደግሞ ስላየዋት በጣም ነው ደስ ያለኝ። ምክንያቱም በጣም ናፍቃኝ ነበረም ቀርታ ነበር። በቃ በየትኛውም በቲክቶክ እንኳን ያየዋት አልነበረም እና ዩቲዩብ ላይማ ለረዥም ጊዜ ነው የቀረችው ማለት ነው። እና ስላየሁሽ ሄሉዬ በጣም ደስ ብሎኛል። ደግሞ ፈጣሪ ማረሽ፣ አይዞሽ። ያው ደንግጣለች፣ በዛ ላይ ህመሟ አለ። ደም ማነስ በጣም ከባድ ነው። ሳታስቡት ነው አዙሮ የሚጥላችሁና ግን ድንጋጤ ነው። አሁን በቃ ደነገጠች ማለት እንኳን ታማችሁ ተኝታችሁ ድንገት ያልጠበቃችሁት ነገር ከፊታችሁ ቆሞ ማለት ነው። እውነት ኖርማል ሆናችሁ እንኳን የሆነ ስሜቱን መቆጣጠር አትችሉም፣ ይከብዳል። እና ያ ነገር ከበዳት ሄሉዬ የኔ እናት። እና ይዞሽ ነገ ደግሞ ስቀሽ ያ የድሮ ፈገግታሽ ሄሉዬ እኔ እንጃ አላቅም ማርያምን ያ ድሮ ምስቀው የምትፍለቀለቀው ምናምን በጣም ነበር የናፈቀኝ። ግን ከዚህ በኋላ ያ ነገር ይመለሳል ብዬ አስባለሁ። እና ሄሉዬ እኔ በጣም ነው የምወድሽ። ባለሽበት ፈጣሪ ይጠብቅሽ፣ ጤናሽን ይመልስልሽ። የኔ እናት ደስታ ይገባሻል። መልካም ነገሮች በሙሉ ላንቺ ይገቡሻል።